ወይ ጉድ! የዛሬው ደግሞ በጣም ነው የሚገርመው። እና ሰሞኑን ሄሉና ኤንዲ እንግዲህ አይታችኋለሁ፣ 2 ቀን ነው ለ3 ቀን። ትናንት ደግሞ ባንቱ መጀን እያለ መጥቶ ነበረ እና በሰሞኑ ከበረ ባንቱ መጀን ብሎ ነው እያለ እየቀለደችበት ነበር ሄሉ። ዛሬ ደግሞ የሷ በጣም ለየት ያለ ነው። በመቀጠል ያው እንግዲህ በአንድ ላይ ስለመጡ ደስ ብሎ እና እርግጠኛ ነኝ ዝም ብለው ድራማ ሊሰሩብን ነው እንጂ ኤሪክና ሄሉ የሚለያዩ አይመስለኝም ትላላችሁ። ጥሩ ተመኝ ጥሩ እንድታገኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ሰሞኑን ጠፍቻለሁ። ትናንትና ከትናንት ወዲያ ቪዲዮ አልሰራሁም። እስኪ ሁላችሁም ዱአ አድርጉልኝ። ዩቲዩብን ሞኔታይዝ አድርጌዋለሁና እንዲቀበለኝ ዱአ አድርጉልኝ። ከተቀበለኝ ያው እነግራችኋለሁ ትላላችሁ እና ለዛ ነው ያው እሱን እያስተካከልኩ ስለነበረ ዝም ያልኩት ቪዲዮ አልሰራሁም እና ፕሮሰስ ላይ ነኝ። ለማንኛውም ዱአ አድርጉልኝ እና እንግዲህ ሁላችሁንም ሰላም ብያለሁ በድጋሚ ማለት ነው። የምር ናፍቃችሁኛል። አንድ ቀን ሳልሰራ ቪዲዮ ከቀረው ትናፍቁኛላችሁ። እንዴት ናችሁልኝ? ዩቲዩበር መሆን አንዳንድ ጊዜ እኛ ብዙ ሰው የማያውቀን እንኳ ራሱ እንደዚህ ስንጠፋ ከለመድነው ነገር በጣም ነው እንትን የሚጨንቀውና ዩቲዩበሮች በሙሉ ሲጠፉ ለካ የምናስበው ለዛ ነው። እንግዲህ የሰውኛ ባህሪ ሲኖራችሁ እንደዛ ነው። በመቀጠል ያው እንግዲህ ሄሉሻ ዛሬ በፕራንክ ነው የመጣ ነው ብላ ኤሪክም እንግዲህ እንደ ሁልጊዜው ከጎኑ አልተቀመጠም ነበረ። ፈርቷል ትላላችሁ። ፈርቷል መንጉር ነው እያለ ነበርና ያው እህድ ያለሁኝ እያለችው ነበር። ያው ኤንዲ ጋር ስለተግባቡ ችግር የለውም ሂጅ እያላት ነበረና ያው ፕራንክ ሰርተዋቸዋል ትላላችሁ። ያው አንዳንድ ጊዜ ዝም ብሎ የማይሆን ነገር ከመስራት እንደዚህ በራሳቸው ሞዲፋታ ቢሉ ይሻላል። ጥሩ ነው። የሚሰራውም ነገር እኮ ጠፋ። አንዱ በቃ ተፋቀሩ፣ ተለያዩ፣ እንዲህ አሉ እና እንደዛ ስለሆነ ከውሸት ዝም ብሎ ይሄ ይሻላል። የነሱ ዝም ብለው እንትን የሚሉት ነገር ማለት ነው። ለማንኛውም ልብስ እየገዛችሁ ትላላችሁ። ልብስ እየገዛችሁ ትላላችሁ። የስራ ብጃማ ነው እንዴ? የስራ ብጃማ ብቻ ሳይሆን ሞልቷል ብዙ ነገር ታውቃላችሁ። ወደ ውስጥ ገባ ካላችሁ ይህችን የ10 ብር ብጃማ እንደው ሰራንበት ትላላችሁ። ሳውዲማ ተውት። ግን በነገራችን ላይ ሌላ ቦታ የለምና ዱባይ ያሉ ሰዎች በጣም ነው የሚፈልጓት እና በጣም አሪፍ ናት። አሰራችን ሰራንባት ይችን እየለበስን ያው እንግዲህ ታውቃላችሁ ልብስ እንገዛለን፣ ጫማ እንገዛለን፣ የተለያዩ ነገሮች እንትን እንላለን። እዚህ ሀገር ላይ የት ልንለብሰው እየተባለ በዚች ብጃማ ብቻ ያሳለፋችሁ እስኪ ኮመንት ላይ ያስቀምጡልኝ እና ሁላችሁንም አላህ ሀሳባችሁን ያሳካላችሁ። በስደት ዓለም ላይ ያለን የደከማችሁ ብዙ ነገር ያሳልፋችሁ ቤተሰቦቻችሁን በጉጉት የምትጠብቁ አላህ ሀገራችን ገብተን የራሳችን የሆነ ስራ እንደዚህ ዛሬ ዝቅ ብለን ሰርተን ከሆነ ነገ ግን ከፍ ብለን የምንሰራበትን ህይወት እንዲወፍቀና አንደኛ ጥንካሬ አድርጉ፣ ሁለተኛ ደግሞ ያው ዱዓ እናደርግ፣ ሶስተኛ ስበብ ማድረስ አለብን። የምሬ ነው የምላችሁ። እዚህ ጋር አሁን ስንት አመት የቆየ ሰው ነው በብዛት ያለው። በቃ ሁሉም የደከመው ነው። ግን ደግሞ የድካማችን ነው ውጤት ሁልጊዜም በሰው ቤት ሳይሆን የራሳችን የምንለው ነገር እንዲኖረን ነው። ሁላችሁም እስከ ዛሬ ብር ያልያዛችሁ ካላችሁ፣ ሴፍ ያላደረጋችሁ ካላችሁ ተማሩ። ካሁን በኋላ እንደምታዩት ሀገር ላይ መኖር አይቻልም። የምር ብር ኑሯቸው ራሱ መኖር እያቃታቸው ነው። ብር ከሌለ ማንም ዙሪያ አያችሁም እና ብራችሁን ሴፍ አድርጉ። መልፋት ብቻ ሳይሆን የሰው ልጅ ስንት ኩላሊቱን እያመማቸው እግራቸው እያበጠ በጣም በብዙ አይነት በሽታ ውስጥ እየሆኑ ይሰራሉ። ግን እየሰሩ ነገ የት ነው የምቀመጠው ወይም ደግሞ ለነገ ምን አስቀምጫለሁ የምትሉት ሰዎች እየሌላችሁ በጣም ብዙ አላችሁ። ገብታችኋል። በእርግጥ ቤተሰብ ይባላል ምን ይባላል፣ እንዲሁም ደግሞ ዝም ብሎ በስልክ የሚባል ነገር በደንብ ለማታውቁት ሰው ትጀነጀናላችሁ፣ ብር ትልካላችሁ። ግን ለማንኛውም ሰው ቢሆን ብራችሁን ብቻ የምትሰጡ ከሆነ አስፈላጊ አይደለም እና እናንተ ለኔ የምትሉን ነገር ሊኖራችሁ ይገባል። ብራችሁን አታጥፉ። በምኑ ሴፍ አድርጉ። ከዛ በኋላ ትደርሱበታላችሁ። የራሳችሁን ስራ እየሰራችሁ እዚህ ጋር አሁን ልብስም ብንገዛው ከኔ ጀምሮ አሁን ልብስ ምናምን ግን ወላሂ እዚህ ቦታ ውስጥ አሁን ይሄን የገዛውት በቃ ገዝቼው ሳለብሰው ደግሜ ሌላ መገዛበት ታይም አለ። ያንን ሳለብስ ማለት ነው እና እዚህ ጋር ሳንለብሰው ፋሽኑ እያለቀ። ስለዚህ አሁን ላይ የምንሰራበትን ነገር ሴፍ አድርገን ሀገር ስንገባ ግን ሁሉም ፋሽን እንደ አዲስ ነው የሚመጣውና እዛ የፈለግነውን በራሳችን ስራ እየሰራን እየለበስን ብንዘንጥ ጥሩ ነው። እዚህ ቦታ ብንሰበስበው ግን ሻንጣ ያጫውታል እንጂ ምንም የሰራው ነገር የለም። በተለይ ባል የሌላችሁ ጃዛ መውረድ የማትችሉ አይነት ሰዎች ልብስ አትሰብስቡ፣ ምንም ፋይዳ የለውም። ባል ያለው እሺ መቼም ባላችሁን ሸንቀጥ እያላችሁ ለመታየት ነው። ምክንያቱም
እናንተ ሸንቀጥ ብላችሁ እሱ ጋር ካልተያያችሁ ሌላ እዛ በቲክቶክም በዛም ይገባና ያይና ከዛ በኋላ እና እንደዛ ስለሆነ ውድ ተመልካቾች ማለት ነው። አውርቼ ሳልጨርስ ተደወለ ትላላችሁ እና እንደዛ ነው። እወዳችኋለሁ፣ አከብራችኋለሁ። ለማንኛውም በእኔ ግብዣ አንዳንድ ልብስ እየያዛችሁ ትላላችሁ፣ እየያዛችሁ እና ለማንኛውም ዱአ አድርጉልኝ አልኳችሁ፣ ዱአ አድርጉልኝ። የምር ነው የምላችሁ። እና ቆይቼ ነበር ከሮመዳን በፊት ነበር ሰዓት ይሞላልኝ በእናንተ ላይ ማለት ነው። እኔ እንደ በፊቱ ላይቭ ስገቡ ነው ሰዓት የሚሞላው። እኔ ግን አላህ እንትን ሲለኝ የሰው መውደድ ይስጣችሁ። ሁሌ ቪዲዮን ስለምትመለከቱልኝ ሰዓት ሞልቶልኝ ነበር። ሮመዳን ላይ ነበር የሞላው። ያው ግን አንዳንድ ነገሮችን ላስተካክል ብዬ በዛ ሰዓት ቢዚ ስለነበርኩ እንግዲህ ቅድም ላይ ነው የሞላሁት ማለት ነው። ዱአ አድርጉልኝ በሰላም እንዲመጣ ትላላችሁ። እሱ ከሞላልኝ በጣም ነው ደስ የሚለኝ። ዩቱብ ያልከፈታችሁ ዝም ብላችሁ የምትመለከቱ ደግሞ ዩቱብ ክፈቱ፣ ይጠቅማል። ዩቱብ የምሬ ነው የምላችሁ። እኔ ይሄ ነው እንጂ በበፊቱ ደህና እየተከፈለኝ ነበረ። እና ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረህመቱላህ